ማርታ ሳሙኤል በፈለገ አትናቴዎስ ላይ ተነሳ። ድብድብና አመጽ በመቀስቀስ ሰዎችን በመጉዳት እውነትን እቀብራለሁ እውነትን ይሸፍናለሁ ብሎ እግዚአብሔር የወደደውን አደረገ። መልሳችሁ ይሄ ይሁን። ቤተ ክርስቲያን መብት ስላላት ወነአምን በአሐቲ ቅድስት ቤተ ክርስቲያን በአንዲት ቅድስት ቤተ ክርስቲያን ሐዋርያት በሰበሰቧት ስለምናምን መጋቢ ሐዲስ ኢንጂነር ነቃ ጥበብ ከፍያለው ይህን አስተላልፉ። ጳውሎስ ቀጥሎ እንዲህ ይላል፣ የመዳንን ራስ ቁር የመንፈስንም ሰይፍ ያዙ ይላል። የመዳንን ልደተ ቃል ጉዳዩን ከዘር ጋር አታያይዙት በማለት ተናገረ። ጉዳይ አይደለም፣ ጉዳዩ የሃይማኖት ጉዳይ ነው። ሃይማኖታዊ ችግር ሃይማኖታዊ እጸጽ ነው የተከናወነው እንጂ ጉዳዩ ብሔር ተኮር አይደለም። በአገረ ስብከቱ የተሰጠው መግለጫ የብሔር ጉዳይ አድርገውታል። የዕለቱ የትምህርት ርዕስ ስህተት አለው ተብሎ ቢታመን እንኳ የሚመለከተው አካል አቅርቦ መምከር እና ማብራሪያ መስጠት ሲገባው በጭፍን ጥላቻ ተቃውሞ በመነሳሳት የማይመለከታቸው ጥቂት ግለሰቦች የጀመሩትን ጸባጫሪነት የፍኖተ ጽድቅ ጉዳይ ድብቁ መረጃ ወጣ። ከፍኖተ ሕይወት እስከ ፍኖተ ጽድቅ። ይህም ከ30 ዓመታት በፊት የጀመረው የተሐድሶ እንቅስቃሴ ኢየሱስ ላይ አተኩሩ ለሰው ስነ ልቦና ሲባል የተወዳጁ ቤተሰቦቻችን ዛሬም እንደተለመደው መረጃው ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በትህትና እንጠይቃችኋለን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ያሮስሎትን ምርጫችሁ አድርጉ እያልኩኝ በቀጥታ ወደ ቪዲዮ ትንታኔዎቻችን አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በቀጥታ እንግዲህ ወደ መረጃችን ነው የማመራው። ዛሬም እንግዲህ አንዲት ርዕሰ ጉዳይ ይዤ መጥቻለሁ። በዚህ ርዕሰ ጉዳይም ሰፋፊ ጥንቅሮችን የማመለከታችሁ ይሆናል። በቅድሚያ እንድናደምጠው የምወደው የመጋቢ ሐዲስ ኢንጂነር ነቃ ጥበብ ከፍያለው ስለ ክርስቶስ ያስተማሩበትን ደስ የሚያሰኘውን መልእክት በማስደመጥ ይሆናል። ወደ መጋቢ ሐዲስ ጳውሎስ ቀጥሎ እንዲህ ይላል፣ የመዳንን ራስ ቁር የመንፈስንም ሰይፍ ያዙ ይላል። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ ይልና እርሱም የእግዚአብሔር ቃል ነው ይላል። እርሱም የማን ቃል ነው? የእግዚአብሔር ቃል። የመዳን ራስ ቁር የመንፈስ ሰይፍ ተብሎ የተጠራ። ይህን ቃል ከያዛችሁ መኖር ትችላላችሁ። ይህን ቃል ከያዛችሁ ማሸነፍ ትችላላችሁ። በዚህ ቃል ከኖራችሁ ማንኛውንም ነገር ድል ማድረግ ትችላላችሁ። ስለዚህ ክርስቲያናዊ ሕይወት የመጀመሪያው በቃሉ መኖር፣ ቃሉን መጠበቅ ነው። ሁለተኛው ስሙን መሸከም። ክርስቲያናዊ ሕይወት የሚባል ይሄ የመጀመሪያው በቃሉ መኖር፣ ሁለተኛው ስሙን መሸከም። እስኪ በሉ ስሙን በሉ። መሸከም። ምኑን መሸከም? ስሙን መሸከም። ስሙን መሸከም ማለትን ማለት ነው ሲባል ክርስቲያን ማለት ክርስቶሳዊ ማለት ነው። ክርስቲያን ማለት የክርስቶስ ማለት ነው። ክርስቲያን ማለት በክርስቶስ የሚኖር በስሙ የሚኖር ስሙን የተሸከመ ስሙ የታተመበት ማለት ነው። የትኛው ስም? ኢየሱስ የሚለው ስም፣ ክርስቶስ የሚለው ስም፣ አማኑኤል የሚለው ስም፣ መድኃኔ ዓለም የሚለው ስም፣ የጌታ ስም። ይህንን ለምንድን ነው የምነግራችሁ? መንገር የሚያስፈልገው ለምንድን ነው ቢባል ማንም ሰው ስለ ኢየሱስ፣ ስለ ክርስቶስ፣ ስለ አማኑኤል፣ ስለ መድኃኔ ዓለም ሊነግራችሁ የሚፈልግ ቢኖር እናንተ እንዲህ ትሉታላችሁ፣ ስሙን ተሸክሜያለሁ ትላላችሁ። ምኑን ተሸክሜያለሁ? ስሙን። ቅዱስ ጳውሎስን ጌታ እንዲህ ይለዋል የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ጌታም እንዲህ አለ፣ ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ይላል። ምንን ይሸከም ዘንድ? ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው ይለዋል። የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ቅዱስ ጳውሎስን እንዲህ ይገልጠዋል። ክርስቲያን ማለት የጌታን ስም እንዲሸከም የተመረጠ ምርጥ ዕቃ ማለት ነው። ኢየሱስ የሚለው ስም የሚቀመጥበት፣ ክርስቶስ የሚለው ስም የሚኖርበት፣ አማኑኤል የሚለው ስም የሚገለጥበት፣ መድኃኔ ዓለም የሚለው ስም የታተመበት፣ ይሄ ሕይወት የሆነው ስም፣ ትንሣኤ የሚሰበክበት ስም፣ ሞት የሚፈራው፣ ሞት የሚደነግጥበት፣ ሞት የሚንቀጠቀጥበት፣ የዘላለም ሕይወት የሚሰበክበት ስም፣ መድኃኒት የሆነው ስም፣ ጠላት ዲያብሎስ የሚፈራው የሚሸሸው ስም፣ ዓለም ላይ ምግብ መጠጥ መሆን የሚችለው ስም፣ ሕይወት የሆነው ይሄ ስም የተቀመጠበት ነው ክርስቲያን ማለት እሱ።
ያንተ ሰውነት ይሄ ስም የታተመበት ነው። ያንቺ ሰውነት ይሄ ስም የታተመበት ይሄ ስም የተቀመጠበት ነው። የኛ ሰውነት፣ የኛ ማንነት፣ የኛ ኑሮ፣ የኛ ህይወት፣ የኛ አነጋገር ይሄ ስም የሚገለጥበት ነው ኢየሱስ የሚለው ስም። ሐዋርያው ቅዱስ ጳውሎስ አሁንም እንዲህ ይላል ገላትያ ምዕራፍ 6 ቁጥር 17 ላይ እኔ ይላል የኢየሱስን ማህተም ይላል። የማንን ማህተም ተናገሩ? የማንን ማህተም? የኢየሱስን ማህተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳን አያድክመኝ ይላል። የማንን ማህተም? የኢየሱስን ማህተም በስጋዬ ተሸክሜያለሁ ከእንግዲህስ ወዲህ ማንም አያድክመኝ ይላል ቅዱስ ጳውሎስ። ምን ማለት ነው? የኢየሱስን ማህተም በስጋዬ ተሸክሜያለሁ ማለት ክርስቶስ በእኔ ተሰውሯል። ክርስቶስ በእኔ ተሰውሯል። ያ ማለት ክርስቶስ እኔ ውስጥ ገብቷል። ክርስቶስ በእኔ ይገለጣል። ክርስቶስ በእኔ ይታያል። ለእኔ ለዓለም የሞትኩ ነኝ። ዓለም ለእኔ የሞተ ነው። በማን? በክርስቶስ ምክንያት። ስለ ክርስቶስ ምክንያት፣ ስለ ስሙ ኢየሱስ የሚለውን ስም ስለተሸከመ፣ በስጋው ስለታተመ፣ አንገቱ ላይ ስላለ እኔና እናንተ ላይ ያለው ማህተም ኢየሱስ የሚገለጥበት ነው። ይሄ ነው ማዕተብ ተብሎ የሚጠራው ስም። ኢየሱስ የሚለው ስም የሚገለጥበት፣ አማኑኤል ክርስቶስ መድኃኔ ዓለም የሚለው ስም የሚታተምበት፣ ሌሎች የሚያዩበት፣ የማንፈራበት፣ ለዓለም የተሰወርንበት፣ ዓለም ለኛ የሞተበት፣ እንደ በድን የሆንበት፣ እኛ ለኃጢአት ሙት የሆንበት፣ ኃጢአት ለኛ ሬሳ የሆነበት፣ ለጽድቅ ሕያዋን የሆንበት ስም ክርስቲያን ስም የተሸከመ። ይህንን ስም የተሸከመ ክርስቲያን በየትኛውም ቦታ ቢሄድ ለዚህ ስም እንደሚመጥን ይኖራል። ይህንን ስም አስከብሮ ይኖራል። እንዳይሰደብ ያደርጋል። ክርስቲያናዊ ሕይወት የሚባለው ይሄ ነው። ክርስቲያን የተሸከመው ስም ይህንን ነው። ክርስቶስን የተሸከመው ቤተ ክርስቲያን ክርስቶስ እንዴት እንደምትሰብክ ማሳያውን ጥቂቱን ያሳዩዋቸው። በቅዳሴዋ፣ በኪዳኗ፣ በማህሌት ሰዓታቷ ክርስቶስ ኢየሱስን ትሰብካለች። እንደማትሰብክ አድርገው በአውደ ምሕረት በከፍተኛ ማድረግ ላይ ሆኖ የሚናገሩት ግን ተመልክተናል። ለዛ ነው በርካቶች እኛን ሲናገሩ የነበሩት እና ይሄ በቂ ማሳያ ነው። ጉዳዩን ወደ ዘር ያመጡበትን ነገር አሳያችኋለሁ። ከዛ በፊት ግን እስቲ ሌላ ቪዲዮ ላሳያችሁ። ብፁዕ አባታችን ብፁዕ አቡነ ፊልጶስ እንዲሁም ብፁዕ አቡነ በርናባስ ላይም ውሳኔ መተላለፉ ይታወቃልና ምን አድርገው ነው ስትሉ ነበር አንዳንዶቻችሁ። ምን አጥፍተው ነው ብፁዓን አባቶቻችን ብፁዕ አቡነ በርናባስ፣ ብፁዕ አቡነ ፊልጶስ? እስኪ እሱን ተካተል እንመለስ። አቡነ ፊልጶስ ይባላሉ። ድንግል ማርያም ክልለች፣ ኢየሱስ ክርስቶስ የለም፣ መንፈስ ቅዱስም አይታወቅም ብለው የክህደት ትምህርት አስተምረዋል። በዚህም ቋሚ ሲኖዶሱ አይቶ ጉዳዩን ወደ የሚመለከተው አካል አስተላልፎ ሰጥቷል። ትምህርታቸው እንዲመረምር ማለት ነው። የእሳቸው ጉዳይም ውሳኔ ያስፈልገዋል ማለት ነው። ከክህደት ትምህርት ጋር አብሮ ተይዟል። እኚህ ደግሞ አቡነ በርናባስ ይባላሉ። የአቡነ በርናባስ የክህደት ትምህርት ደግሞ ኢየሱስ ክርስቶስ አማላይ ነው የሚል የክህደት ትምህርት ነው። እንደዚሁም ደግሞ የአህያ ስጋ መብላት ይቻላል፣ የቅዱሳን ምልጃ አያስፈልግም እና ሌሎች የክህደት ትምህርቶችን በማስተማር ይታወቃሉ። የእሳቸውን ጉዳይ እንደዚሁ ቋሚ ሲኖዶሱ እንዲታይ አድርጓል። ቀጣይ የምናውቀው ይሆናል ማለት ነው። እኚህ ደግሞ አቡነ ገብርኤል ይባላሉ። ሰሞኑን ያው በሚዲያው በተለያየ ሚዲያ እያየናቸው ነው። የእሳቸውም ደግሞ ድንግል ማርያም ቤዛዊተ ዓለም አትባልም የሚል የክህደት ትምህርት ነው ያስተማሩት። እሳቸውም ትምህርታቸው እንዲመረመርና ባሉበት እንዲሆኑ ቅዱስ ቋሚ ሲኖዶሱ ወስኗል ማለት ነው። እንግዲህ ማንም ሊቃነ ጳጳስ ሆነ ሊቀ ሊቃውንት ሆነ ምናምን ከቤተክርስቲያን አይበልጥም። የትኛውም አካል የቤተክርስቲያንን ስርዓት ጠብቆ መጓዝ እንዳለበት የቋሚ ሲኖዶስ ውሳኔ ያሳየናል። ያው መጨረሻው ደግሞ ሲያምር ደስ ይላል። ሌላው ከዚህ ጋር ተያይዞ ፍኖተ ጽድቅ የሚባለው ነው። ፍኖተ ጽድቅ ደግሞ ያው ታግዷል፣ ማህበር ነው። ይሄ ያው በስውር የሚሰራ አደገኛ ማህበር ነው። ማንም ኦርቶዶክሳዊ ስለዚህ ማህበር ማወቅ አለበት። በነገራችን ላይ ያው እያጎረሰ እስካሁን አጠቃላይ የቤተ ክህነት ወዳውሞችን እያጎረሰ ቆይቷል። እሱን በደንብ አድርጎ ቤተክርስቲያን ላይ ስራውን በደንብ አድርጎ እየሰራ ያለ አካል ነው። በጣም ጥንቃቄ የሚጠይቅና በጣም ቤተክርስቲያን ሊታሰብበት የሚገባ ሊመረመር የሚገባ ጉዳይ ነው የዚህ የፍኖተ ጽድቅ ተደጋገመ። ስለዚህ ብዙ ስውር ስራዎችን እየሰራ ስለሆነ ይህ ማህበር ሊመረመርና ሊጠይቅ ይገባል በደንብ። ቤተክርስቲያን በዚህ ውሳኔ የማያዳግም ውሳኔ ቤተክርስቲያን ልታስተላልፍ ትችላለች በዚህ ጉዳይ ላይ ብለን እንጠብቃለን። እንግዲህ እነዚህ ሶስቱ ሊቃነ ጳጳሳት ቤተክርስቲያናችን የስህተት ትምህርት አስተምረዋልና ሰቀሉ ወይ ደግሞ የሆነ ነገር ይደረጉ አላለችም። ያው ትምህርታቸው ይመረምራሉ። ቤተክርስቲያኗ ከቤተክርስቲያን ትምህርት አንጻር እንዴት ነው ተብሎ ይታይና ውሳኔ ተላልፎ በቀኖና ቤተክርስቲያን
እነሱም ተመልሰው በስርዓት ባለው መንገድ ቤተክርስቲያን እንዲያገለግሉ ነው የሚሆነው። ከዚህ የባሰ የከፋ ነገር ይደርስባቸዋል ብዬ እኔ አልጠብቅም ፐርሰናሊ ማለት ነው። ግን ለሌሎችም አስተማሪ የሚሆን ግን ውሳኔ ሊተላለፍ ይችላል። ሌሎች ማንም ሰው ከሜዳ ብድግ እያለ ማስተማር እንደሌለበት እናስተምራለን የምትሉ በአውደ ምሕረት ላይ የምትወጡ ሰዎችም እባካችሁን ቤተክርስቲያንን በደንብ አድርጋችሁ ወቋት፣ ተማሩ። ይሄ ትምህርት ወረቀት መደርደር ምናምን አይደለም። በደንብ አድርጋችሁ ተማሩ፣ አንብቡ፣ ጠይቁ። የሥርዓተ ቤተክርስቲያንን በደንብ አድርጋችሁ ወቁ። ቤተክርስቲያን አስተምሯን ይዛችሁ ተጓዙ። ከዚህ ውጭ ሲሆን ቤተክርስቲያን አትቀበልም ማለት ነው። ምዕመን በአሁን ሰዓት ማንም ምዕመን አይተውም። የተማረ አንዳንድ የአውደ ምሕረት ላይ የወጣችሁ ሰዎች ምዕመኑ ምንም እንደማያውቅ አድርጋችሁ አታስቡ። ምዕመኑ ያውቃል። ብዙ ምዕመን ውጭ ብሎ የተማረ መጽሐፍ ቅዱስ የሚያነብ የቤተክርስቲያን ስርዓትን ጠንቅቆ የሚያውቅ ብዙ ቅዱሳን መጽሐፍትን የሚያነብ ስለ ቤተክርስቲያን ጠንቅቆ የሚያውቅ በጣም ብዙ ሰው አለ። ስለዚህ ለትምህርታችሁ ተጠንቀቁ። በተለይ ከተሞች ላይ አብዛኞቻችሁ ያው በእጅ መንሻ የገባችሁ ስብከተ ወንጌል ላይ የምታገለግሉ አካላቶች በእጅ መንሻ እንደገባችሁ አውደ ምሕረት ላይ የምታወሩትን የምትሰብኩትን ትምህርት ያስታውቅባቸዋል። ስለዚህ ተደጋጋሚ አታነቡም። በቃ እንጀራ ስለሆነ ብቻ የወጣችሁ መቀባጠር ነው አውደ ምሕረት ላይ። በነገራችን ላይ እነዚህ ሊቃነ ጳጳሳት አይከን ስለሆኑ ነው እንጂ በጣም በየቦታው ላይ በየአውደ ምሕረቱ ስንት የኑፋቄ ትምህርት ይሰጣል መሰላችሁ? ስንት ደፋር አለ መሰላችሁ? በሀገሪቱ ላይ ነው ቢመረመር በጣም ብዙ ሰው። ስለዚህ እነዛን እናንተ ይሄ ትምህርት ለሌሎችም ከታች ጀምሮ ላሉ መምህራኖች የሚሆን ነውና ንቃቄ ያስፈልጋል። የምታስተምሩትን ትምህርት ጠንቅቃችሁ ልታውቁ ይገባል። ዶግማና ቀኖናን ጠንቅቆ የማያውቅ ሰው ከቤተክርስቲያን አይበልጥ። የትኛው ማንም ሊሆን ይችላል። ቤተክርስቲያን ውሳኔ ታስተላልፍበታለች ማለት ነው። ይህንን ጉዳይ ወደ ፖለቲካ ወደ ሌላ ነገር ለማምራት የሚፈልጉ እነዚህ የመንደር ፖለቲካ አራማጆች ይኖራሉ። በተለይ የዘር ፖለቲካ ውስጥ የገቡ የቤተ ክህነቱ ዘረኞች አሉ በየቦታው ማለት ነው። ነገሮችን ከሆነ ነገር ላይ ለመለተም የሚፈልጉ በዘር የተቧደነ በዘር ይቀጠራል በዘር እንትን ይላል አሉ ቤተ ክህነቱ ውስጥ ያው ስለምናውቅ ማለት ነው። በየቦታው አሉ። ነገራችን እርስ በርስ በወንዝና በሰፈር እየተጠራራ የሚቀጣጠር አለ አይደል? እነዚህ ሰዎች የሆነ ነገሮችን ወደ ፖለቲካው በታችም ወርዶ የፖለቲካ ውስጥ ይሄ የዘር ፖለቲካ ውስጥ የሚጨማለቅም ነገሮችን ወደ ዘር ወደ ምንም ለማስኬድ ይሞክራል አይደል? በቃ አውደ ምሕረት ላይ በአደባባይ ያስተማሩት እንትኑ ታይቷል። ይሄ ከምንም ጋር የሚያያዝ ጉዳይ አይደለም። ስለዚህ ወደ ሌላ ነገር እንዲመቻችሁ ፖለቲካችሁን እዛ ፖለቲካ ቦታ ላይ አውሩት። ይሄ ከዚህ ጋር አያያዝምና የቅዱስ ሲኖዶስን ውሳኔ ነው ከዛ ቀጣይ የምንጠብቀው ማለት ነው። እንግዲህ ሶስቱ አባቶች ብፁዕ አቡነ ገብርኤል፣ ብፁዕ አቡነ በርናባስ፣ ብፁዕ አቡነ ፊልጶስ እንዲሁም ደግሞ ፍኖተ ጽድቅ ላይ ለምንድን ነው የተወሰነ የሚለውን ነው ወንድማችን ዲያቆን ተንተን አድርጎ ያስረዳን። ነገሩን ወደ ብሔር ወስደውታል አንዳንዶቹና ወደ ብሔር ወደ አልተፈለገ ነገር ወስደውታል። እሱን ላሳያችሁና ልደተ ቃል ደስ የሚያሰኝ መልስ መልሶበታልና እሱንም አስደምጣችኋል። አከታትዬ ላሳያችሁ የብሔሩን ጉዳይና ልደተ ቃል ይመለሰዋል። የዕለቱ የትምህርት ርዕስ ስህተት አለው ተብሎ ቢታመን እንኳ የሚመለከተው አካል አቅርቦ መምከር እና ማብራሪያ መስጠት ሲገባው በጭፍን ጥላቻ ተቃውሞ በመነሳሳት የማይመለከታቸው ጥቂት ግለሰቦች የጀመሩትን ጸባጫሪነት ወደ ሌሎችም እያዛመተ አግባብነት የሌለው ዋጋ የሚያስከፍልና ሕገወጥ ድርጊት መሆኑን እንቃወማለን። ጉዳዩ የብሔር ጉዳይ አይደለም። ጉዳዩ የሃይማኖት ጉዳይ ነው። ሃይማኖታዊ ችግር፣ ሃይማኖታዊ እጸጽ ነው የተከናወነው እንጂ ጉዳዩ ብሔር ተኮር አይደለም። ጉዳዩ ብሔር ተኮር አይደለም። ብሔር ተኮር ለማድረግ እንጋጋጥ ሰዎች ብናቆም መልካም ነው። ግን ህዝቡ ምናልባት የምታስተውሉ ሚዲያ ላይ ያላችሁ ሰዎች የእናንተን ሁኔታ ተጠቅሞ ነገሮችን አቅጣጫ የሚያስቀይስ የፕሮቴስታንት ግሩፕ እንዳለ ልታውቁ ይገባል። ተገፉ የሚያስብል ግሩፕ፣ አፉን ከፍቶ የሚጠብቅ ሌላ ግሩፕ እንዳለ ማወቅ አለባችሁ። በየኮመንቱ አንዳንድ ኮመንቶች ሲጻፉ ተመልክታችኋል። ኦርቶዶክስ ማለት የአማራ ተረት ነው። ውሸት። ኦርቶዶክስ ማለት የአማራ ተረት ነው፣ አማራ የወለደው ነው እየተባለ በየኮመንቱ የሚጽፈው ኦርቶዶክሱ አይደለም። በብዛት ፕሮቴስታንቱ ነው እዚህ ነገሮች የሚጽፈው። ኦርቶዶክሱ እዚህ አይነት ነገር አይጽፍም ነው ወይ?
ነው አይደለም? ነው ወይ? ኦርቶዶክስ አማልክ ላይ የተወለደ እምነት ነው እንዴ? አይደለም። መናመንታን ኬና kan Oromos qofas miti kan Amaras qofas miti kan Tigrees qofas miti manamantaan keenya kan bu'uuramte dhiiga gooftaa keenya Iyesuus Kiristoosin malee saba tokkootiin miti በቃ አለቀ። በአማራ በትግሬ በደቡብ የተመሰረተች ሳይሆን በኢየሱስ ክርስቶስ በመሃል ሲቋረጥ ዝም ብዬ ነበር። ይሰማል ይመስለኛል። ስለዚህ በአባቶቻችን በኩል በብፁዕ አቡነ ገብርኤልን በመደገፍ የተደረገው መግለጫ የአቋም መግለጫ ስሜታዊነት የተሞላበት የአቋም መግለጫ እንደሆነ ግን ልናገር ይገባል። በጣም ስሜታዊነት የተሞላበት የአቋም መግለጫ ነው እንጂ ልክ አይደለም። ሙሉ ለሙሉ ልክ አይደለም። አይኖ ስድቦች አሉ፣ ነቀፌታዎች አሉ። ይሄ ሰውዬ ያ ሰውዬ እየተባሉ የተሰሩ በርካታ ቪዲዮዎች አሉ። እነዛን ነገር ልንመለከት አይገባንም። መመልከት ያለብን ቤተክርስቲያንን ነው። ትልቋን ቤተክርስቲያን ትምህርቱን የተቃወምነው እንደ ሆነ ብሔር ሳይሆን እንደ እናት ቤተክርስቲያን። ስለዚህ በዛ አግባብ በዛ አንጻር እንመልከት። እግዚአብሔር የወደደውን አደረገ በማለት ዲያቆን ሕዝቅኤል ይቺ ቤተክርስቲያን ልዕልናዋ፣ ክብሯ፣ ውሳኔዋ ምን ያህል ልኳ ምን ያህል እንደሆነ የገለጠበትን መንገድ ላሳያችሁ። የዲያቆን ሕዝቅኤልን ተካትለን እንመለስ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ከረማችሁ? ሁሉ ሰላም ነው ወይ? ኒቂያ ጉባኤ በአዋጅ ተከፍቷል። አባቶቻችን ተሰባስበዋል። ጥሩ ነገሮች እየተሰሙ ነው። ነገር ግን ይህን ቪዲዮ የምሰራበት ምክንያት ለኦርቶዶክሳውያን እባካችሁ በሙሉነት እንደው ማንንም ሳትፈሩ ቀና የምንልበት ዘመን ደርሷልና ብፁዕ ወቅዱስ አቡነ ማትያስ እነ ብፁዕ አቡነ አብርሃም ሁሉም የተነሱት ቤተክርስቲያኒቱ በአስተምህሮቷ ምንም የሚለወጥ ትምህርት የላትም። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ትንሣኤ ሙታን አምስቱ ሶላዎች አይደሉም። አምስቱ የነገረ ድህነት ትምህርቶች እስከ ዛሬ ድረስ ከጌታ ኢየሱስ ክርስቶስ ተቀብለን ወደ ሐዋርያት እጅ መጥቶ ከሐዋርያት ደግሞ እኛ ጋር የደረሰው ትምህርት ምንም የሚቀየር የሚሻሻል ነገር የለውም። አባቶቻችን አሁን የተሰባሰቡት በቤተ ክርስቲያኒቱ በነበረባት ጫና በተነሱት የፖለቲካ ሰዎች፣ በተነሱት መናፍቃን፣ በተለያዩ ነጋዴዎች ምክንያት በቤተ ክርስቲያን ውስጥ የቤተ ክርስቲያኒቷን ትምህርት የማይወክሉ ጽሑፎችን የያዙ መጻሕፍት በሊቃውንት እንዲታረሙ በአዋጅ ተነግሯል። ስለዚህ ሁላችንም ደስ ብሎን ነው ይህንን ነገር ልንቀበል የሚገባው። ለምን ቢባል ቤተ ክርስቲያኒቱ ራስ አላት። ቤተ ክርስቲያኒቱ የሕግ ቤተ ክርስቲያን ናት። ቤተ ክርስቲያኒቱ የትምህርት ቤተ ክርስቲያኒቱ የሥርዓት ቦታ ናት። ስለዚህ ማንኛውንም የተሳሳተ ያልተስተካከለ ሊታረም የሚገባውን ማንኛውንም መጽሐፍም ሰውም የማረም መብት አላት። በዚህ ደስ ይበላችሁ። እንደ ፕሮቴስታንቶቹ ናታረም ሲባል መድረክ ላይ ቆሞ ደም ብዛት ልኬ ልብህን ቀጥ አደርጋለሁ የሚል ትምህርት የለንም። ለቤተ ክርስቲያኒቱ መዋቅር፣ ለቤተ ክርስቲያኒቱ ቅዱስ ሲኖዶስ፣ ለቤተ ክርስቲያኒቱ የማይታዘዝ አብሮ መኖር ስለማይቻል ይለያል። ስለዚህ መጽሐፍቱ ሊታረሙ ነው፣ መጽሐፍቱ እንዲህ ሊሆኑ ነው ሲባል ሰዎች ለማጣመው ስህተት አለባቸው ምናምን ብለው ሊያራግቡ ከሞከሩ መልሳችሁ ይሄ ይሁን። ቤተ ክርስቲያን መብት ስላላት ወነአምን በሐቲ
ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን ሐዋርያት በሰበሰቧት ስለምናምን ከዚያ ትምህርት ጋር ከዶግማው ጋር የሚጋጭ ነገር የያዘ ጽሑፍ ካለ ማረም ቤተክርስቲያን መብቷን። በዚህ ደስ ይበላችሁ። ሊቃውንት ያሉን፣ ቅዱስ ሲኖዶስ ያለን፣ ሕግና ስርዓት በሰንሰለት የተያያዘ ስርዓት ያለን ለዚህ ነው እና በዚህ ማንም እንዲያሸማቅቃችሁ ፈቃድ አትስጡ። ለሰከንድ ያህል እንደው ደስ እያላችሁ ነው ማውራት ያለብን። አፍን መክፈቻ የምታጣበት ጊዜ ደረሰ። እስኪ የፎከሩ ሁሉ ምክንያት አድርገው የሚከሱ ሁሉ የምንተያይበት ጊዜ ደረሰ። ስለዚህ ቤተክርስቲያኒቱ ምን አላት? መብት አላት። ቤተክርስቲያኒቱ ሕግ አላት። ቤተክርስቲያኒቱ መዋቅሯ አንድ ነው። ማንም ተነስቶ ከቤተክርስቲያን በላይ መሆን ስለማይችል በነቢያትና በሐዋርያት ላይ መሰረት ላይ የታነጸችው ቅድስት ቤተክርስቲያን ራሷ ኢየሱስ ክርስቶስ ነው። አደራ የሰጠው ለሐዋርያት ነው። ከነሱ የተቀበለውን አደራ እንዲናምናለን እንዲናሳምናለን ብላችሁ ንገሯቸው። ደስ የሚል ጊዜ እግዚአብሔር አድርጎልናል። ትላንትን ቪዲዮ ሰርቻለሁ። እግዚአብሔር የወደደውን አደረገ። አባቶቻችን ያስነሳ አምላክ ጅማሬውን ለፍጻሜ እንዲያደርስልን እንጸልያለን። አባቶቻችን ደግፋለን። ክብር ለመድኃኔዓለም ይሁን። የቤተ ክርስቲያን ጊዜ ነውና ማንም ይህን እንዲያጠፋ ፈቃድ አትስጡ። ኦርቶዶክሳውያን ከምንም ጊዜ በላይ ቀና በሉ። አያችሁ፣ ቤተ ክርስቲያን ስታዝ መምህራኑ ሁሉ ከወንበራቸው ላይ ተነስተው አቤት ቤተ ክርስቲያን ብለው ሊቃውንት ተሰብስበዋል። ይሄም ማድረግ የምትችለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ሙሉ መብት ያላት ማንም ማዘዝ አይችልም። ምክንያቱም ሕግ የለም፣ ስርዓት የለም፣ የፈረሰ ነው። እችኛዋ ግን አለቷም አናቷም እሱ ስለሆነ መብቷን ትእዛዟን ልጆቿ አክብረን እናስከብራለን። ስትጠራና ቤት እንላለን። የቤተ ክርስቲያን አምላክ ክብር ምስጋና ይግባው። ኦርቶዶክስ ማናት? ኤፌሶን 2:20 በነቢያትና በሐዋርያት መሰረት ላይ የታነጸች የማዕዘኑ ራስ ኢየሱስ ክርስቶስ የሆነላት። ኤፌሶን 4 ላይ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ያላት ለቅዱሳን የተሰጠች ሃይማኖት። ክብር ለመድኃኔዓለም ይሁን። ይቆያል። ዲያቆን ሕዝቅኤል ናቸው ይህንን መልእክት ያስተላለፉት። በጣም ደስ ያሰኛል። ይቺ ቤተክርስቲያን የሊቃውንት አባቶቻችን መገኛ መሰብሰቢያ ስለሆነች ነው በአንድነት በህብረት እንዲሆኑት። እነ ትዝታ ሳሙኤል ወጥተዋል። ከወጡ በኋላ ጮቤ ረግጠው ነበረ። አሁን ደግሞ ጭራሽ በነገራችን ላይ ቤተክርስቲያን አሁን ይህን ሳነሳ ትዝታውን አሳይቻችኋለሁ። በጋሻውን እያሳዩዋችሁ ነው። ወድጄ ምናን አይደል። እዚህም የእነሱ እንጀራ ነበረች። ከወጡም በኋላ አሁንም እንጀራችሁ ናት። በሚያስገርም ሁኔታ ማለት ነው። በጣም የሚገርመኝ አሁን ትዝታ ሳሙኤል በዛ በፕሮቴስታንት ቤት የሚሰራቸውን እይታዎች የዩቲዩብ እይታዎችን አይታችሁ ኦርቶዶክስን ነካ ሲያደርግ የሚታየውን እይታዩ። ለምን እንጀራው ምን እንደሆነ ያውቃል። አንድ ቪዲዮ ሲሰራ ኦርቶዶክስን ሲነካ ምን ያህል ገንዘብ ሊያገኝ እንደሚችል ያውቋል። እዚህ በዝማሬ በአገልግሎት ነበር ያኔ። እዚህ የቅድስና ገንዘብ ነበረው። እዛ ደግሞ በመሳደብ በማጥላላት ቤተክርስቲያንን በመውጋት እንጂ ሆዱን እየሞላ ቤቱን እየሞላ ይገኛል። እና እነ ፈለገ አትናቴዎስ ላይ ብፁዕ አቡነ ገብርኤል ላይ ምናምን ተነስተዋል። ከሰሞኑ የነበሩን ሁካታ እናውቀዋል። የፍኖተ ጽድቅ ማህበርን የፈረንሳይ እና የቄራ ልጆች የፈረንሳይና የቄራ ልጆች ተሰብስበው አዲስ አበባ ውስጥ ያለው ወጣት በሙሉ ተሰብስቦ ሄዶ የሰው ንብረት እንዲያወድም የሚሰበሰቡ ሰዎችን እንዲመታ እንዲደባደብ የጸብ የፍጅት ጥሪ አድርጓል። ይሄ ለመንግስትም ሆነ ለሚመለከተው አካል ግልጽ የሆነ ማስጠንቀቂያ ነው። ምክንያቱም ምንም አይነት ጥያቄ በሃይማኖት በኩል ሲመጣ መጽሐፍ ቅዱስን መሰረት አድርገው ሊመልሱ የሚችሉ ሰዎች አሉ። ምላሽ ከሌለ ደግሞ የተነገረውን እውነት መቀበል የሰዎች ግዴታ ነው።
አይ በዛው ጨለማ እኖራለሁ ካለ መብቱ ነው። በዛው ጨለማ እኖራለሁ ካለ መብቱ ነው። ነገር ግን ድብድብና አመጽ በመቀስቀስ ሰዎችን በመጉዳት እውነትን እቀብራለሁ እውነትን ይሸፍናለሁ ብሎ መጣጣርና ለዛም አመጽ በግልጽ በሚዲያ በማናለብኝነት የደቦ ፍርድን ፈርዳለን እያሉ አመጽ ማነሳሳት ግን ይሄ ወንጀልም ነው። በነገራችን ላይ እንግዲህ ያው ፖለቲካ ለማድረግ ሞክረዋል። የፍኖተ ጽድቅ ጉዳይ ላይ እንግዲህ ፈለገ አትናቴዎስ ያስተላልፈው ነገር አስደምጫቸዋለሁ። የካ የሳሪስ የቄራ ምናምን ያለ ጠርቶ የደቦ ፍርድ እንፈርዳለን፣ ፍኖተ ጽድቅ ያልተገቡ ነገሮችን የሚያደርግ ከሆነ እኛ ለቤተ ክርስቲያናችን እንቆማለን ብሏል። ለእምነታችን እንቆማለን አለ እንጂ ሄደን እዛ ጋር እንዲናደርጋለን እንዲናወድማለን ምንም ያለው ነገር የለም። እና እነሱ በቃ ያላቸው አማራጭ ምንድነው? በቃ እንዲህ አድርገው አዟዙሮት ሄዶ ማነካካት ይፈልጋሉ። እና በጣም 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 ይገርመኛል። በጣም ማለት ነው። አንዱም ልጅ ሰርቷል እንደዚህ ያልተገቡ ነገሮችን ያልተባለ ፍጹም በእርግጥ እግዚአብሔር ይመስገን መንግስት እንደናንተ አይደለም። እና እንደዚህ አይነት ነገሮችን የሚያደርጉ አካላት በጣም ይጠንቀቁ። የመጨረሻውን አንድ ቪዲዮ ላሳያችሁ፣ የተወሰነ ደቂቃ ነው ማሳያችሁ። ፍኖተ ጽድቅ እና ፍኖተ ህይወት የፍኖተ ጽድቅ የምንለው የ33 ዓመታት ጉዞ በሚል አንድ ቀሲስ ዶክተር የጻፉት ጽሁፍ አለ። ድብቁ አጀንዳ የፍኖተ ጽድቅ ድብቁ አጀንዳ ሚስጢራዊ አጀንዳ ገሃድ ወጥቷል። የ33 ዓመት የታድሶ እንቅስቃሴ ጉዞ ከፍኖተ ህይወት ወደ ፍኖተ ጽድቅ የተባለው ነገር ላስደምጣችሁ። ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እንደምንከረማችሁ እንደምንሰነበታችሁ። አቤን አባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። እንደተለመደው እንግዲህ ዛሬ አንድ አጭር መረጃ ይዤላችሁ መጥቻለሁ። በተለይ ሰሞኑን ከዚህ ከመናፍቃንና ከተሐድሶ እንቅስቃሴ ጋር ብፁዕ አቡነ ገብርኤል ከተናገሩት ንግግር ጋር ተያይዞ እጅግ በጣም ሰፊ ነገሮች እየተካሄዱ ነው። ቤተ ክርስቲያንም በራሷ የምትሄድበት መንገድ አለ። ቤተ ክርስቲያን ልጆችም ግፊት እያደረግን ነው መፍትሄ እንዲመጣ። በዚህ ጉዳይ ቀሲስ ዶክተር አባተ ጉበና እንዲህ የሚል ነገር ጽፈዋል። ከፍኖተ ህይወት እስከ ፍኖተ ጽድቅ የተሐድሶ የ33 ዓመታት ጉዞ ይላል። ሚያዝያ 10 ቀን 2017 ዓ.ም ወይም እንደ አውሮፓውያኑ 1804 2025 በሰሞነ ሕማማት በተለይም በስቅለቱ መታሰቢያ በዕለተ ዓርብ ብፁዕ አቡነ ገብርኤል የሰጡት የስህተት ትምህርትና ትምህርቱ የተላለፈበት ፍኖተ ጽድቅ ሚዲያ ከ30 ዓመታት በፊት በ1980ዎቹ መጀመሪያ ላይ በሐረር የተለያዩ አካባቢዎች ተነስተው ተሐድሶ ኦርቶዶክስ በሚል ስም ይንቀሳቀሱ የነበሩ አባቶች፣ ወንድሞችና እህቶች እንዲሁም ከጀርባ ተልእኮ እየሰጡ ያሰማሯቸው የነበሩ የቤተ ክርስቲያን ጠላቶች ሥራ አስታወሰኝ። ስለ ብፁዕነታቸው የስህተት ትምህርት ብዙ ሊቃውንት መጽሐፋዊና ትውፊታዊ መሠረት ያለውን ነገረ መለኮት መልስ እንደየችሎታቸው ሰጥተውበታል። ነገሩም በሰሞነ ሕማማት በዕለተ ዓርብ በብፁዕ ጳጳስ አንደበት በአዳራሽ ውስጥ በግልጽ ስለተነገረ በሚዲያም በይፋ ስለተሰራጨ ነው እንጂ ላለፉት 30 ዓመታት በየጊዜው ጠያቂዎች ጥያቄ ባነሱ ቁጥር መልስ ሲሰጥበት የኖረ ጉዳይ ነው። አሁንም ሆነ ከዚህ ቀደም መልስ ከሰጡ ሊቃውንት የተለየ አዲስ ነገር ልናገር ወይም ልጽፍ ስለማልችል እንግዲህ በተለይ በድግመ ቃል ላደክማችሁ አልፈልግም። በዕለቱ ከተሰጠው የስህተት ትምህርት ከተላለፈበት ሚዲያ ጀርባ ላለፉት 30 ዓመታት ሲመቸው በመድረክ ላይ ባቢ ቃል ሳይመቸው ደግሞ በየጎዳናው በለውሳ ሲዘዋወር የኖረው የተሐድሶ ኦርቶዶክስ እንቅስቃሴ ውስጡን አድሮ ዛሬ በዚህ መልኩ መገለጡ አሳሳቢ ነው። ይህ ለ3 አስርት ዓመታት በቤተ ክርስቲያን ውስጥ የውዝግብ ምክንያት እየሆነ ሲያስቸግር የኖረ እንግዳ ትምህርት የተወሰኑ ወንድሞችና እህቶች ከማሰናከሉ በቀር መልስ እያገኘ የመጣ ጉዳይ ነው። ይልቁንም ተወዛግቦ ማወዛገቡ በብፁዕ ጳጳስ ደረጃ ለአደባባይ መብቃቱ ደህና ተመሳሳይ ይዘት ያላቸው ትምህርቶች በብፁዕነታቸው መደጋገሙ የዕለተ ስቅለቱን ትምህርት የተጠና ወይስ አጋጣሚ የሚለውን ሰከን ብለን ለማጤን ያስገድደናል። እኔም ዛሬ 33 ዓመታት በፊት ያየሁትንና የሰማሁትን ከሌሎች ወንድሞችና እህቶች ጋር ሁነን ስንታገለው የነበረውን የዓይንና የጆሮ ምስክር የሆንኩበትን የተሐድሶ ይህንን ሙሉውን ወደ 15 ደቂቃ የሚጠጋውን ቀሲስ ዶክተር አባተ ያወጡትን ከፍኖተ ሕይወት እስከ ፍኖተ ጽድቅ ብለው ያወጡትን ድብቁን መረጃ የተጋለጠበትን እውነት
በያሮስ 2 ሙሉ በሙሉ አስደምጣችኋለሁ። ያሮስ 2 ላይ ገብታችሁ ተከታተሉ። እጅግ አደገኛ ስራ ተሰርቷል። ፍኖተ ሕይወት ይባል የነበረ ኋላ ደግሞ በፍኖተ ጽድቅ መልካውን የታየው የተገለጠው ኦርቶዶክስን ለማጥፋት የተኬደበት ርቀት ምን ያህል አደገኛ እንደሆነ ሙሉ ትረካውን፣ ሙሉ ቪዲዮውን፣ ሙሉ መረጃውን በያሮስ 2 ታቀርብላችኋለሁ። እናንተ ብቻ ሰብስክራይብ ላይክ አድርጉ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛም ነው። ምርጫችሁ ስለምታደርጉልኝ እጅግ አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳይረሳም። ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ያለ መንፈስ ቅዱስ አምላክ አሜን።